የኔ ትልቁ ሀብቴ አሉ በአላህ ላይ ያለኝ እርግጠኝነት ነው። ሁለተኛው ሀብቴ ደግሞ ከአላህ ውጭ በሆነ አካል ላይ ያለኝ ተስፋ መቁረጥ ነው። ልክ አላህ ሲወድ ግን ሌላ ነው ታሪኩ። መን ዓዳሊ ወልየን ፈቀድ አዘንቱሁ ቢልሐርብ አላህ። የኔን ወልይ የኔን ወዳጅ አዛ የሚያደርግ ከኔው ጋር ነው ጦርነት የከፈተው ይላል አላህ። እዚህ እኔ በጣም ያስደነግጠኛል። ይሄ የአላህን ወልይ ማን እንደሆነ ስለማናቀው አቃጣቀው። ስለዚህ ማንኛውንም ሙስሊም በጣም በጥንቃቄ መያዝ እንዳለብህ ነው። አዳዋ አድርገህ የያዝከው ወንድምህ ወልይ ምን አውሊያ ኢላህ ሊሆን ይችላል። አንተ ምናልባት በሆነ ነገር በሐሳብ ተለያይ፣ ችግር የለም። የሐሳብ ልዩነት ችግር የለም። የሐሳብ ልዩነት ወደ ቀልብ ልዩነት ደርሶ ወንድምህን እስከ መጥላት ካደረሰህ ግን ያኔ የአላህ ወልይ ሆኖ እየጠላኸው ሊሆን ይችላል። እየተዋጋኸው ያለ የአላህ ወልይ ይሆናል። ያኔ ጦርነቱ ከአላህ ጋር ነው የሚሆነው። በአላህ ላይ እርግጠኛ ሆኖ በህይወት ጉዟችን ላይ ብዙ ፈተናዎች ሊገጥሙን ይችላሉ። መንገዱ ጨልሞብን የምንይዘውና የምንጨብተው ጠፍቶን ተስፋ ልንቆርጥ እንችላለን። ነገር ግን አንድ እውነታን ሁሌም ማስታወስ ይገባናል። አላህ ሱብሓነሁ ወተዓላ ካንተ በላይ ላንተ ያስባል። ወንጀልህ እንዲማር ትፈልጋለህ? አሁን የማስተምርህ ዱዓ ሐታ ለጋለ ጦርነት እንኳን ብትሸሽ አላህ ሱብሓነሁ ወተዓላ አፎታ የሚያስገኝ ዱዓ ነው። ይህንን ዱዓ ለጓደኛ ሼር አድርገህ ወደ ኸይር አመላክተው፣ በዛም አጀር ታገኛለህ። ይህም ዱዓ አስተግፊሩላህ አለዚ ላ ኢላሃ ኢላ ሁወል ሐዩል ቀዩም ወአቱቡ ኢለይህ። ብርድ የሆነ ዱዓ ነው። ለራሳችሁ እንዳታስለቁት ሼር ባላሰብክበት በኩል አላህ እንዲረዝቅህ ከፈለክና በዚህም ርዝቅ አላህ እንዲያስደስትህ ከፈለክ እነዚህን ቀላል አራት ነገሮች አድርግ። እነዚህን ቀላል አራት ነገሮች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። የመጀመሪያው እቺ አይንህን አላህ ሐራም ካደረገባት ነገር ጠብቃት። ሐራም የሆነን ነገር አታስመልክታት። ያልተፈቀደችልህን ሴት እንድትመለከት አታድርጋት። አላህን ፍራ። ሁለተኛው እቺን ጆሮህን አላህ ሐራም ያደረገባትን ነገር አታሰማት። ዘፈን ሊሆን ይችላል፣ የነሺዳ ስም በሚል አልብሰውት ዘፈን የሆነን ነገር ሊሆን ይችላል። አሁን ላይ ሰዎች ዘንድ ኢላ መን ረሒመላህ አላህ ያዘንላቸው ሲቀር በጣም ተላምደውታል፣ ሐላል እስከሚመስል ድረስ። ወላሂ በዚህ ጆሮ እንዲህ አይነት ነገር የምትሰማ ከሆነ ወንጀል ነው የምትሸከመው። ሶስተኛው እቺ ምላስህን አላህ ሐራም ያደረገባትን ነገር እንድትናገር አታድርጋት። ውሸት መናገር ሊሆን ይችላል፣ ሰው ማማት ሊሆን ይችላል፣ ሰው ማጣራት ሊሆን ይችላል፣ ሰው ላይ ሙድ መያዝ ሊሆን ይችላል፣ ስድብ ሊሆን ይችላል፣ ብዙ አሉ። አራተኛው እቺ እጅህን አላህ ሐራም ያደረገባትን ነገር አታሰራት። አላህ የሚያስቆጣ ቪዲዮ ላይክ፣ ሪፖስት፣ ሼር ማድረግ ሊሆን ይችላል፣ ያልተፈቀደላትን ሴት መጨበጥ ሊሆን ይችላል፣ ሰላም ማለት ሊሆን ይችላል። ሌላውና የመጨረሻው ይህን እግርህን አላህ ሐራም ወዳደረገበት ቦታ እንዲሄድ አታድርገው። ሙሉ ሰውነትን አላህ ሐራም ያደረጋቸው ነገር ሁሉ ጠብቃቸው። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወመን የተቂላህ አላህንም የሚፈራ ሰው የጅዐል ለሁ መኽረጃ ለእርሱ መውጫን ያደርግለታል፣ ወየርዙቅሁ ሚን ሐይሱ ላ የሕተሲብ ከማያስበውም በኩል ሲሳይን ይሰጠዋል ወይም ሪዝቅን ይሰጠዋል ማለት ነው። ያ አኺ ወመን የተወከል ዐለላህ በአላህም ላይ የሚጠጋ ሰው በአላህም ላይ የሚመካ ሰው ፈሁወ ሐስቡህ እርሱ በቂው ነው አለ አላህ ሱብሓነሁ ወተዓላ። አንደኛ እሱ ምርጥ አቃጅ ነው። አንዳንድ ጊዜ የፈለግነው ነገር ሳይሳካ ሲቀር እናዝናለን። ነገር ግን አላህ የከለከለህ ስላልወደደህ ሳይሆን ካንተ የተሻለ ነገር ስላዘጋጀልህ መሆኑን ወቅ። እኛ ዛሬም ብቻ እናያለን፣ እሱ ግን ነገን ያያል። አንተ የምትፈልገው ነገር ለጉዳትህ ሊሆን ይችላል፣ እሱ የከለከለህ ግን ለጥቅምህ ነው። ለጥቃቅን ነገር አእምሮውን አታስቸግረው። የዱንያ ሁሉም ነገር ጥቃቅን ነገር ነው። ከቤት ወጣ አንድ ሰው መንገድ ዘጋባህ፣ ማለሽ አቅለህና አፍያ ይሻላል። አውብ ብለው ሄድ ቆመ፣ ተሳድበ፣ ተጣልተ፣ ቀነነ በላሽተ፣ ንዴታም ሆነ ደም ብዛት ይዞ ሐኪም ቤት ተኝተ የምትዘየር ሰው ነው ጨረሻ። አንዲት ሴት ሸሃደተ ዙር ባለቤቷ በሐሰት እንዲመሰክር ጉቦ ሰዎች ሊሰጡት አግባቡበት እና አልተስማማም፣ አላደርገውም ማለት። ከዛ በሚስቱ መጡበት እና ባለቤቱን እንዲህ አይነት ገንዘብ እንሰጠዋለን፣ አንቺም ጥሩ ኑሮ ትኖሪያለሽ፣ ባልሽን አግባቢልን አሏት። ምን አለቻቸው መሰለ? ለቀድ عرفته أكالا
ወለም አዕሪፍሁ ረዛቅን ማለት አላሁ አክበር። እኔ እኮ ራዚቅ ረዛቅ አድርጌ አይደለም ማቀው ይህንን ሰውዬ ይህን ባሌን ሰበብ አድራሽ ቀዋም አይደለም ተንቀሳቅሶ ሪዝቅ ሰበብ አድራሽ ከአላህ የሆነን ሪዝቅ አስተላላፊ አድርጌ ነው ማቀው። እኔ ባሌን እንደዛ ነው ማውቀው እንጂ ረዛቅ አይደለም እኮ። በድህነት አላህ ዝም ብሎ ይተወናል ብላችሁ ታስባላችሁ እንዴ ብላ መለሰቻቸው። ሁለተኛ ዱዓ አይባክንም። እጅህን ወደ ሰማይ ዘርግተህ በለመድከው ጊዜ ይሰማኝ ይሆን ብለህ አትጠራጠር። አላህ ለመኑኝ እመልስላችኋለሁ ብሏል። መልሱ በሶስት መንገድ ሊመጣ ይችላል። ወይ የጠየቅከውን ወዲያው ይሰጥሃል፣ ወይ በተሻለ ነገር ይተካልሃል፣ አሊያም አኺራ ላይ ትልቅ ስጦታ አድርጎ ያስቀምጥልሃል። ስለዚህ ስትጠይቅ በእርግጠኝነት ጠይቅ። ሪዝቃችሁ ያለው ከሰማይ ነው። ቀጠሮውን ጠብቆ ይመጣል። ሰው እኮ ቀጠሮ ነው የሚያበላሸው። ታውቃላችሁ፣ ቀጠሮ ነው የሚያበላሸው። አጭበርብሮ ለምሳሌ ሰው ገንዘብ ቢያገኝና ሀብታም ቢሆን መጀመሪያውንም ያገኘው ገንዘብ እና ሀብቱ የተጻፈ ነበር፣ የተጻፈ ነው እንደሚመጣ እርግጠኛ ነው። እሱን ያበላሸው መንገዱ። በሐላል ቢሰራ ኖሮ ይመጣ ነበር። ለምን? ሪዝቅ ከማን ነው? ከአላህ ነው። ወፊ ሰማይ ሪዝቁኩም ወማ ቱዓዱን አለ። ቀጠሮውን ጠብቆ ይመጣል። ፈተቁላህ ወአጅሚሉ ፊጠለብ አሉ። አላህን ፍሩ፣ ሪዝቅ አፈላለጋችሁን ደግሞ አስውቡት፣ አሳምሩት። አላህ የጻፈላችሁን ሪዝቅ አታጡትም። ሳትጨርሱ አትሞቱም። ግን እሷን አፈላለጋችሁን አሳምሯል። የሚገርም ነው። አሊ ብን አቢ ጣሊብ ይባላል። አንዴ አንዱን እቺን ግመል ጠብቅ ብለውት ገቡ ለሐጃ። ሲወጡ ኢንሻአላህ እስኪው አንድ 2 ዲናር እሰጠዋለሁ የፓርኪንግ ማለት እሰጠዋለሁ እያሉ ያሰቡ ነው። ሲመጡ እቺ ልጓሟን ነቅሎ ይዞ ሄዷል። ዋጋዋ 2 ዲናር። ፈአጅሚሉ ፊጠለብ፣ አንተ ስትፈልገው ሪዝቅህን ያንን አፈላለጉን አሳምረው። በቃ ሐላል በሆነ መንገድ ፈልገው፣ ወላሂ ታገኘዋለህ። አላህ የጻፈልህን ሳትወስድ ስለማትሞት በጭራሽ በቃ አይቀርም። ያቺ ሪዝቅ የተጻፈችው ነገር አትቀርም። ለዛ እኮ ነው ሲያመልጥህም ብዙ እኮ መገረም የለብህም የምትባለው። ለዛ አላህ ፈቀደልህ የፈለገ ያ ሪዝቅ የመጣ ሪዝቅ አስለን ወደ አንተም ቢመጣ ለምን እንደመጣ አታውቀውም እኮ አይደል? እኛ ሙእሚኖች እኮ ነን። አላህ ከዛ ነገር ሰርፍ ሲያደርግ ሲከለክልህ ወዶህም እኮ ነው። በመከልከል ውስጥ እኮ ኒዕማ አለ ይላሉ። ማናቸው ኢብኑ ዓጣኢላህ አሰከንደሪ በመከልከል ውስጥ ኒዕማ አለ እኮ ይላሉ። ማግኘት ብቻ ነው እንደ ኒዕማ። ያንን ነገር አግኝተህ የሚያጠፋህ ከሆነ ምን ያደርግልሃል? የማያጠፋህ የሆነ ኒዕማ አላህ ሊሰጥህ ሊሆን ይችላል። ሶስተኛ ከችግር ጋር ምቾት አለ። ቁርአን እንዲህ ይላል፣ ከችግር ጋር በእርግጥ ምቾት አለ። ጨለማው በጣም ከረረ ማለት ንጋቱ መቃረቡን ምልክት ነው። አላህ የማትወጣው ፈተና ውስጥ አይጥልህም። ዛሬ የጠበበህ ነገር ነገ ይከፈታል። ዛሬ ያለቀስክበት ነገር ነገ በደስታ እንድትስቅ ምክንያት ይሆናል። ከታሪኮች ሁሉ የዩሱፍ አለይሂ ሰላም ታሪክ እጅግ በጣም ደስ ይለኛል። በህልም ተጀመረ፣ በእውነታ አለቀ። አላህዬ ሰዎች ብዙ የማይሳካልህ ህልም አለህ ይሉኛልና ህልሞችን ሁሉ አሳካልኝ። አንተ ወንድሜ ሆይ إذا غابت عنك የአባትህ አይን ካንተ ስትርቅ وغابت عنك عين የእናትህም አይን ካንተ ስትርቅ إذا غابت عنك የሚስትህም አይን ካንተ ስትርቅ እንዲሁም የእህትህና የወንድምህ ተጠንቀቅ። أن يغيب عنك የአላህ እይታ ካንተ የራቀች እንዳትመስልህ ተጠንቀቅ። አንተ የአላህ ባሪያ لا تظن عند إغلاق በር الباب ስትዘጋ ጊዜና والاختفاء عن ሰዎችን الناس ስትደበቅ بأنه لا ማንም አያየኝም ብለህ እንዳታስብ አላሁ ዐዘ ወጀል ያይሃልና። فإنه سبحانه እሱ وتعالى የጠራና የላቀው ጌታ يرى ويسمع ያያል ይሰማል። በጥቁር ድንጋይም ኮቴ ሳይቀር على الصخرة ትልቅ الصماء ጥቁር ድንጋይ ላይ በድብቅ ጨለማ ውስጥ ያለችዋል لأنه لا تخفى عليه የትኛውም ድብቅ አትደበቅበትምና يعلم سرنا ሚስጥርና ونجوانا ሹክሹክታችንን ያውቃል። يعلم مبتدانا ጅምርና ومنتهانا መጨረሻችንንም ያውቃል። اللهم ارزقنا خشيتك في الغيب والشهادة። ወንድሜ ልብህን በአላህ ላይ ጣል። ሰዎችን አትመካ፣ በችሎታህ ብቻ አትተማመን።
ይልቁንም አላህ ለኔ ይበቃኛል ሐስቢ አላህ ወኒዕመል ወኪል በል። በእሱ ላይ ብቻ እርግጠኛ የሆኑ ሰዎች መቼም አያፍሩም። አላህ የዱንያ ቆይታችሁን የምድር የቆይታ ጊዜያችሁን ከሁኔታ ወደ ሁኔታ በየጊዜው እንቀያይረዋለን አለ አላህ ሱብሓነሁ ወተዓላ። ለተርከቡነ ጠበቀን ዐን ጠበቅ፣ ከሐል ወደ ሐል በየጊዜው እንቀያይረዋለን። አንዴ ደስተኛ አንዴ ደግሞ ሐዘን ውስጥ እንከታችኋለን አለ። ለምን ሲባል ደስተኛ ብቻ አድርገን ካከረምናችሁ ከደስታ ብዛት አላህን እንዳትረሱ ወደ ሐዘን እንወስዳችኋለን። ሐዘን ውስጥም አናከርማችሁም፣ ከሐዘን ብዛት ልባችሁን ደግሞ እንዳይሰበር መልሰን ወደ ደስታ ውስጥ እንከታችኋለን። የቆይታ ጊዜያችሁን አንዴ በሳቅ አንዴ በሐዘን አንዴ በለቅሶ እያዋዛን እናከርማችኋለን ይላል አላህ ሱብሓነሁ ወተዓላ። ደስተኛ ሆኖ ማንም የሚቀጥል የለም። ሐዘንተኛ ሆኖ ቀልቡ ተሰብሮ ማንም የሚከርም የለም። ያ ሰላም። አስታውስ፣ አላህ ለባሪያው እንደጠረጠረው ነው የሚሆነው። ስለዚህ ሁሌም በአላህ ላይ መልካምን አስብ፣ እርግጠኛም ሆን። የመኖር ዋጋችን በምንድን ነው የሚለካው? አመቸም ዛሬ ዘመኑ ተለውጦ በፎሎወር ልንል እንችላለን፣ ወይ በምንይዘው ቆርቆሮ መኪና ወይ ደግሞ በገነባነው ህንጻ። ሰው በሰውነቱ ነው ሊለካ የሚችለው። ሰውን ግንብ አይገልጸውም፣ ሰውን ቆርቆሮ አይገልጸውም፣ ሰውን ፎሎወር አይገልጸውም። የኛ ማንነት ውስጣዊ ማንነታችንና ሰውነታችን ነው እኛን ከፍ የሚያደርገን በምድርም ላይ ስንኖር፣ በዛም ሀገር ስንሻገር እንደ አማኝ ማህበረሰብ ነጋችንን የተሻለ ሊያደርግልን የሚችል አስቀምጠነው የምናልፈው አሻራ በምድር ላይ የምንተወው ፈገግታ ነው። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀምበት ሰምተን ደግሞ የምንሰራበት ሰዎች ያድርገን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ ቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቪዲዮዎችን እንዲሁም ቻሌንጆችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።